ዳግም እንግዲህ በአሁን ሰዓት ላይ በጣም ትልቅ ችግር ውስጥ ገብቷል ማለት ነው። ምክንያቱም የብሌንን እናት አፍኗት ስለነበረ ያው አሳልፎ ለሷ እንደሰጣት እናውቃለን ከዚህ በፊት ማለት ነው። አሁን ያው እነሱ አስገድደው ስለነበረ ይሄንን ድርጊት ፈጽሟል ማለት ነው። እንግዲህ ሳይፈልግ ይሄንን ድርጊት ፈጽሟታል ማለት ነው። በአሁኑ ሰዓት ግን ያው የብሌን እናትን እንደዛ በማፈኑ ትንሽ ጸጸት ውስጥ የገባ ይመስላል ማለት ነው። ይሄንን ስለመሰለው ሄዶ ማለት ነው ቁልፉን በማይታወቅ መንገድ አግኝቶት ማለት ነው። የብሌንን እናት ከታፈነችበት ሊያስፈታት ችሏል ማለት ነው። ምክንያቱም ያው ብሌንን ትልቅ ችግር ውስጥ እንደከተታት አሁን ነው የገባውም። እንግዲህ በኃይሉ በጣም ሲያስፈራራው እናቱን አታገኛትም እንገላታለን ሲል ነው እንደዚህ አይነት ድርጊት ውስጥ ሊገባ የቻለው። ግን በአሁን ሰዓት እንደተጸጸተው ነው የሚያስታውቀን እዚህ ጋር ማለት ነው። ያው ዳግም በአሁን ሰዓት ላይ ከነ ባይሉ ጋር የመጣው ይምጣ ብሎ ያው ከነሱ ጋር ሊጋፈጥ የወሰነ ይመስላል ማለት ነው። ያው በአሁን ሳሌ ብሌን ተስፋ በመቁረጥ ላይ ሳለች ማለት እነ ባይሉ አርጊ የሚሏትን ለእናቷ ያው ስትል ሁሉን ነገር ከማድረግ ወደ ውጭ አትልም። ምክንያቱም ይህንን ድርጊት ማለት የእነሱ የሚፈልጉትን ነገር እያደረገችላቸው እንዳለ ነው። ዳግም እናቷን ከአሰረባት ካፈነበት ቦታ አምጥቶ ፊት ለፊት አቁሟታል ማለት ነው። እንግዲህ በባለፈው ድራማ ስንመለከት ብሌን ሁሉንም ተሰናብታ ነበረ የሄደችው ነበር። ግን በማይታወቅ መንገድ ነገሮች ሁሉ ተገልብጦ ያው ብሌን ዳግም እናቷን ፊት ለፊት አምጥቶላታል ማለት ነው። ይሄንን ነገር ደግሞ ያደረገው ዳግም ነው። ዳግም ደግሞ ለብሌን የሚያስደስታት መስሎት ነበር ከዚህ በፊት ያንን ነገር የፈጸመው። አሁን ግን ብሌንን ችግር ውስጥ እንደሚከታት ስለገባው ነገሩን እያስተካከለ ነው ያለው። ከነባይሉ ጋር ደግሞ ያው ከነሱ ጋር ቆርጦ የተነሳ ይመስላል በአሁን ሰዓት ላይ። ያው ዳግም ብሌንን በጣም ስለሚወዳት ያው ብሌን የሚደርስባትን ፈተና ያው በህይወቷም ብዙ ነገር እንደሚያገላቷት ስለገባው ያው እሱ ቆርጦ መነሳቱን አሁን እያሳየን ነው ያለው። ሌላው ደግሞ የብሌን አሳዳጊ እናት ማለት ነው። ዳግም የሰራው ነገር በጣም ቢቆጫትም ያው ያደረገው ነገር ስህተት ቢሆንም በአሁን ሳሌ ግን ከስህተቱ እንዲማር እያደረገችው ነው ያለችው ማለት ነው። ሆኖም ግን ያው ዳግም የብሌንን አሳዳጊ እናት ይቅርታ ጠይቋል ማለት ነው። ግን ያው ዳግም ደግሞ እንደዚህ አይነት ነገር ያደረገው በራሱ አስተሳሰብ በራሱ መንገድ ያው ብሌን እንዳትጎዳ ስለሆነ ይህንን ነገር ሁሉ ነው አስረድቷት። እሷም ደግሞ ያው ነገሮቹ ተቀብለዋለች ማለት ነው። ምክንያቱም መጀመሪያ ጥፋተኛ ነበር ያደረገችው። ግን ይሄን ነገር ሁሉንም ሲነግራት ያው ገብቷት እሷም ያው ተስማምተው አብረው እየሆኑ ነው የሚታየው ማለት ነው። እንግዲህ የብሌን እናት አሳዳጊዋ ማለት ነው ያው ፈቷት፣ ዳግም ፈቷት፣ ካፈነበት ቦታ ፈቷት። ያው እና ብሌን ጋር ሲያገናኛት ያው ነገሮቹን ያው ልትረዳው ችላለች ማለት ነው። ምክንያቱም ይህንን ድርጊት የፈጸመው ያለ ፍላጎቱ እንደሆነ ተረድተዋለች ማለት ነው። ሌላው ደግሞ ብሌን ነች። ብሌን እንግዲህ በአሁን ሰዓት ላይ ዳግም የሰራው ነገር ያው ያደረገውን ነገር በአሁን ሰዓት ላይ በምሰማበት ሰዓት በጣም አመሰግነዋለች ማለት ነው። ምክንያቱም እናቴ ከዛ ሁሉ መከራ አድነህልኛል፣ የኔንም ህይወት ታግተህልኛል ብላ በጣም እያመሰገነችው ነው። ያው ይባስ ብላ እየወደደች ነው ያለችው ማለት ነው። እንግዲህ ብሌን ማለት ነው ያው እናቷ እንዴት እንደዚህ እንደሆነች እንዴት እንደመጣች ያለው ሁኔታ ለምን እንደተያዘች ያለውን ነገር በምጠይቅበት ሰዓት ያው የብሌን እናት ነገሮችን ደባብቃለታለች ለዳግም ማለት ነው። በምን አይነት መንገድ እንደታሰረች የማን እንዳሰራት ሁሉን ነገር እሱን ደብቀዋለች ማለት ነው። ዳግም ግን በዚህ ሁኔቷ በብሌን እናት ሁኔቷ በጣም እየተደነቀ ነው ያለው። ምን እንዳሰበች እዚህ ጋር ያው ወደፊት የምናየው ይሆናል ማለት ነው።
እንግዲህ ዳግም ያው የብሌን እናት ጋር ያሳደገው ጋር ቤቷ ድረስ ሄዶ ይቅርታ ጠይቋታል ማለት ነው። እኔ እናንተን ላጠፋችሁ እናንተን ልበድላችሁ አይደለም እናንተን ያዳንኳችሁ መስሎኝ ነው ብሎ በይቅርታ ጠይቋል። ምክንያቱም ዳግም በአሁን ሳሌ ትንሽ የሚያሳስበው ነገር ቢኖር የብሌን እናት እንዴት ያው እሱ ለዚህ ችግር ያደረጋት እሱ እንደሆነ እያወቀች ይህንን ነገር ለምን ደበቀች በሚል ስበብ ማለት ውስጡ ትንሽ ነገር እየተሰማው ይመስላል። ምክንያቱም ይሄ ነገር ሌላ ችግር እንደሚያመጣ ደግሞ ውስጡን እያሰላሰለ ነው ያለው ማለት ነው። እንግዲህ የብሌን እናት ማለት ነው ነገሮችን ስለተረዳች ያው ይቅርታ አድርጌልሃለሁ ብለዋለች ማለት ነው። በሌላ በኩል ስናይ ደግሞ ያው ብሌን ማን እንዳገታት ታውቃለች ማለት ነው። እነ ባህሉ እነሱ እንዳገቱት አውቃለች ማለት ነው። እንግዲህ ብሌን ያው ፊት ለፊት ተጋፍጣለች ማለት ነው። በኃይሉ ጋር ሄዳ እንዴት አንተ ምን አይነት ደፋስ ብትሆን ነው? ምን ብትሆን ነው? አንተ ማን ብትሆን ነው ብላ ፊት ለፊቱ ሄዳ እየተጋፈጠችው የእናቷን እንትን እየመለሰች ይመስላል ማለት ነው። በኃይሉ በበኩሉ እንግዲህ እኔ እንደዚህ አይነት ነገር አላደረኩም፣ እናትሽን አላገትኳትም እያለ እየተከራከረ ነው ያለው ማለት ነው። በኃይሉ በበኩሉ እንግዲህ ብሌንን በጣም እያስፈራራት ነው የምናየው። ምክንያቱም ይሄን ነገር ካኑዳ ምን ታመጫለሽ? ምን ታረጊያለሽ? አንቺንም ላፍንሽ እችላለሁ፣ አንቺንም ልገልሽ እችላለሁ እያለ እያስፈራራት ነው ያለው። ብሌን እንግዲህ በበኩሏ ምንም ፍራቸው የእሱ ዛታ ከምንም አልቆጠረችው ማለት ነው። እንግዲህ ይሄን ነገር ካኑዳ ከእናቴ ስር ከእናቴ በእኔ ቦታ ከመጣ አንተ ሰላምን እህትህን ልትገላት እንደሆነ ቃል ደግሞ የሰላም ልጅ እንዳልሆነች ያው እሷን ንብረቷን ለመውረስ እንደመጣችው ቤት ውስጥ እንደገባችው ሁሉ እነግራለሁ እያለች እያስፈራረችው ነው ያለችው ማለት ነው። እንግዲህ በኃይሉ ይሄን ነገር ሲሰማ በጣም ደንግጧል ማለት ነው። ምክንያቱም ይሄ ነገር በጣም ትልቅ ችግር ውስጥ እንደሚከተው አውቋል ማለት ነው። ብሌን እንግዲህ ያሰበችው የተናገረችው ነገር እንግዲህ ያው ለባዩ ያሰበችው ነገር ምንም ነገር ሊሆንላት አልቻለም። ያው ከሽፎባታል ማለት ነው። ያው ብሌን ያው ልትናገር ሰላም ጋር ያኔ ስሜታዊ ሆና ስትሄድ እንግዲህ በሰላም ስልክ ላይ ነበረች ማለት ነው። ምክንያቱም በኃይሉ መኪና እንደተገጨና ችግር እንደደረሰበት ተደውሎላት ስለነበረ ይሄ ነገር ደግሞ ብሌን ልትናገር አልቻለችም ማለት ነው። እንግዲህ ለጊዜው ይሄንን ከመናገር እንግዲህ ታቅባለች ማለት ነው። ምናልባት ደግሞ ያው የነባይሉን ባህሪ እናውቃለን። ከዚህ በፊት የሚሰራው ባህሉ እንግዲህ ያው ጨካኝ ባህሪ ስላለው እንግዲህ ይህንን ነገር ከመናገሯ በፊት አስቀድሞ ሊቀድሟትም ስለሚችሉ ያኔ ይህንን ነገር ያው ልትናገርም ምንም ነገር አልቻለችም ማለት ነው። ያው ብሌን የሆነ ነገር እድል አግኝታ ይህንን ነገር ካልተናገረች እንግዲህ እነሱ ቀድመው እሷን ሊያጠቋት ስለሚችሉ ነገሮች ሁሉ ሊበለሻሽባት ይችላል ማለት ነው። ሌላው የምንመለከተው እንግዲህ ዳግምን ነው። ዳግም እንግዲህ በአሁን ሳሌ እነ ብሌን እነ ብርሃኑ እያስፈራሩት ነው ያሉት ማለት ነው። ምክንያቱም ይሄን ነገር የሰራው ነገር ዳግም ችግር ውስጥ እንደሚከተው እና እናቱን እንደሚያጣ እና ብሌንንም እንደሚያጣ እየተናገሩት ነው ያሉት። እንግዲህ ዳግም በአሁን ሳሌ ብሌንን ምንም ችግር ውስጥ አከቷትም፣ ምንም አታርጓትም እያለ እየተከራከረ ነው ያለው ማለት ነው። እና ነገሮችን ያው ለብሌን ሲል ሁሉን ነገር ለመጋፈጥ እየቆረጠ ይመስላል ማለት ነው። በአሁን ሳሌ ደግሞ ብሌንን በጣም እየወደደት ነው ያለው ማለት ነው። ለዛም ነው እናቱን ከዛ ችግር ውስጥ የእነሱን ተጋፍጦ ፊት ለፊት ላይ እጋፈጣችኋለሁ ብሎ እናቱን ፈቶ ብሌን ጋር ያመጣላት ማለት ነው። እንግዲህ ዳግም ያው እያሰላሰለ ስለ ብሌን እያሰላሰለ ያው በጣም ስለወደዳት በአሁን ሳሌ ስለ ብሌን እያሰበ እንዳለ እንግዲህ ብሌን ወደ ክፍሉ መጥታለች ማለት ነው። ብሌን እንግዲህ ያጋጠማትን ችግር ማለት እሱ ይጋፈጥልኛል፣ እሱ ችግሬን እንትን ይፈትልኛል ብላ በማሰብ
ብሌን እሱ ቤት ገብታ ችግሯን እየነገረችው ነው ያለችው። በሌላ በኩልም እያመሰገነችው ነው ያለችው ማለት ነው። ያው ብሌን ደግሞ በአሁን ሳሌ እንግዲህ ችግሯን እንዲካፈላት ቀለል እንዲላት እቀፈኝም ብለዋለች ማለት ነው። እንግዲህ ብሌን በአሁን ሳሌ እንትን ዳግምን በጣም እያመሰገነችው ነው ያለችው ማለት ነው። አንተ በችግሬ የደረስክልኝ ችግሬን የተካፈልክልኝ ጥሩ ሰው ነው እያለች እያሞካከሰችው እንዳለ እሱ እንግዲህ እኔ ለአንቺ አይገባኝም እንደዚህ አይነት ነገር ማለትሽ አይገባኝም እያለ በውስጡ እያሰላሰለ ነው ያለው ማለት ነው። ሆኖም ግን ያው ከአፉ አውጥቶ እኔ እንደዚህ የምትይው ነገር ለእኔ አይገባም ብሏታል ማለት ነው። ምክንያቱም ከዚህ በፊት እናቱን አሳልፎ እንደሰጠ ስለሚያውቅ ውስጡ እያሰላሰለ ነው ያለው ማለት ነው። እንግዲህ ብሌን ወደፊት ያው ዳግም እናቱን እንዳገተ ያው መስማቷ አይቀርም ማለት ነው። እንግዲህ ያን በአሁኑ ሳሌ ግን ያው ዳግም እንዳፈናት እናትየውን እንዳፈናት እናትየውም አልተናገረችም። እንግዲህ አንድ ቀን መስማቷ አይቀርም። የዛኔ ማለት በጣም ከምትወደው ሰው እንደዚህ አይነት ነገር ሲመጣባት በጣም ከማዘንም በላይ ያው እሱ ጋር አለመቅረብም እንደምታደርግ ነው እዚህ ጋር የሚያሳየን ማለት ነው። ምክንያቱም በአሁን ሳሌ ሁለቱም ይዋደዳሉ፣ ይፋቀራሉ። ግን እዚህ ጋር ደግሞ ይሄ ነገር ወደፊት ከተሰማ የሚፈጠረውን ነገር እናያለን ማለት ነው። ሌላው የምንመለከተው ደግሞ ብሌን እንግዲህ ባይሉን በጣም ዝታበታለች ማለት ነው። ይህንን ነገር ሁለተኛ እንደዚህ አይነት ነገር ካደረጋችሁ ከእናቴ ስር ካራቃችሁ ያለውን ሚስጥር አውጣባችኋለች ስላለች እነሱ እሷ ከምትቀድመን እያሉ ማለት ነው የሆነ ችግር ውስጥ ሊከቷት እያሰቡ ነው ያሉት ማለት ነው። እንግዲህ ቃል የባይሉ ቀኝ እጅ ሆነው ማለት ነው ብሌንን ሊያጠቁ ያሰቡበት መንገድ እንግዲህ ቃል ቤቱን በሌሊት ከፍታ በሩን የግቢውን በር ከፍታ ያው እነሱን አስገብታቸዋለች ማለት ነው። እነሱ ደግሞ ቀጥታ የብሌን የምትተኛበት ክፍል ቀጥታ በመግባት ብሌንን በተኛችበት እንግዲህ አፍኗታል ማለት ነው። ባይሉ ያው ብሌን በዛ ሰዓት ላይ ብትጨውም ያው አስቀድመው እነሱ ስላሰቡበት ብሌን ያው ሰው እንዳይሰማት ሰላምም ደግሞ ያው ተኝታለች፣ ሌሊት ነው፣ ማንም አልሰማትም። እንግዲህ ያው አፍነዋታል ማለት ነው። እንግዲህ በአሁን ሳሌ በኃይሉ እንግዲህ ያው ቃልን በማፈን ምክንያቱም በኃይሉ ብሌንን ያው ችግሩን ያው ስለምታወጣበት ሰላም ያው የቃል እናት እንዳልሆነች ይሄ ነገር በጣም ከታወቀ ደግሞ ሰላም ደግሞ ቶሎ ብላ ነገሮችን አስቀድማ ቶሎ ብላ ችግር ላይ ስለምትፈጥር በኃይሉ እንግዲህ ብሌንን እስከ ወዳኛው ሊሸኛትም ይችላል። ምክንያቱም በኃይሉ በምናውቅበት ባህሪው በጣም ክፉ፣ ለእህቱ ያልተመለሰ ሰው ነው ማለት ነው። እንግዲህ ብሌንን የሆነ ሰው ደርሶ ከዚህ ችግሯ ካላዳናት በስተቀር ያው በኃይሉ ወዳኛው ሊገላትም ስለሚችል የሆነ ሰው መጥቶ ሊያድናት ያስፈልጋል ማለት ነው። ምክንያቱም ያው በኃይሉ በጣም አደገኛ የሆነ ሰው ነው ማለት ነው። ለምንም ነገር የማይራራ ሩሩ ያልሆነ ሰው ስለሆነ ከባድ ነው። እንግዲህ በሱ ወጥመድ ውስጥ ገብታለች ብሌን ሚስኪን ማለት ነው። በሌላ በኩል ደግሞ ቃል እንግዲህ በኃይሉን ልትጎዳ ትፈልጋለች ማለት ነው። ምክንያቱም በኃይሉ ከዚህ በፊት እንደዚህ ነገር ያው በጣም ሲያመነጫጭቃት በጣም ሲዝትባት ስለነበረ ቃል ጋር የነበረውን ፋይል እንደውም ከዚህ በፊት አሳልፋ እንደሰጠች አይተናል ማለት ነው። ሆኖም ግን ያው ሰላም ስለደረሰችባት ፋይሉን ያኔ ሰውየው ጋር ሳይደርስ ቀርቷል ማለት ነው። ምክንያቱም በመላክ ላይ እያለች ነበረ ፋይሉን እያገለባበጠች እንዳለ ያው ሰላም እንደ ድንገት በመድረስ ሰላም ያው ፋይሉን ታየዋለች በማለት ፋይሉን ፍላሹን ከኮምፒውተር ላይ ነቅለዋለች ማለት ነው። እንግዲህ ፋይሉ ይሄዳል የነበረው ማለት ነው። ሰላም በመድረሷ ፋይሉ እንዳይደርስ ሆኗል ማለት ነው ሰውየው ጋር። ያው ሰውየው ደግሞ ያው ፋይሉን የሚፈልገው ሰው እንግዲህ ለሱ ያልታመሹ ለእኔ አትታመኝም በማለት በመናደድ
ቃልን ተናግሯታል ማለት ነው። ቃል እንግዲህ የደረሰባትን ችግር እንዴት እንደሆነ ፋይሉ እንዳይደርስ አንተ ጋር እንደሆነ ችግሩን ሁሉ ብትነግረውም እንግዲህ እሱ ምንም እንትን ሊላት አልቻለም ማለት ነው። እንግዲህ ወደፊት እናስብበታለን፣ እንግዲህ አሁን ቢሮ አይደለሁም ሌላ ጊዜ እናስባለን በማለት ነው የመለሰላት ማለት ነው። እንግዲህ ቃል ማለት ነው በኃይሉ አምኖ የተቀበላትን ማለት ነው። ስራዬን ትሰራልኛለች ብሎ ያሰባትን ቃል እንግዲህ ቃልም በኃይሉ ላይ ችግር ልትፈጥርበት ነገሮችን እያመቻቸች ነው ያለችው። ምክንያቱም ግን የሆነ ቀን በኃይሉ ይሄንን ችግር ከሰማ ይሄንን ነገር እሱ ላይ እንደምታረግ ካወቀ ግን ያው የሚፈጠረውን ወደፊት እናያለን ማለት ነው። በአሁን ሳሌ ግን ቃል እንግዲህ ነገሮችን እያመቻቸች ነው ያለችው ማለት ነው። በእሷ በሚመቻት ሰዓት ነገሮቹ ሲመቻችላት በኃይሉን ልትጎዳ እየሆነ ነው እያሰብን እያየን ያለው ማለት ነው።